ኢትዮጵያ የቴክኖሎጂ ሉዓላዊነቷን ለማረጋገጥ ከፍተኛ አቅም የሚጠይቁ ምርቶችን ለማምረት እየሰራች ነው አሉ ጠቅላይ ሚኒስትር አብይ አህመድ። የመሶብ አንድ ማዕከል አገልግሎት የተገልጋይን እርካታ በማሳደግ የሚጫወተው ሚና ከፍተኛ በመሆኑ ተደራሽነትና ጥራት ላይ በትኩረት እየተሰራ ይገኛል። ኢትዮጵያ የቴክኖሎጂ ፈጣሪዎች፣ ባለራዕይ ተመራማሪዎችና ስራ ፈጣሪዎች ያስፈልጓታል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ከውጭ በእስራኤልና በሂዝቦላ መካከል የተኩስ አቁም ስምምነት ላይ መደረሱን አንድ ከፍተኛ የአሜሪካ ባለስልጣን ገለጹ። እንደምናመሻችሁ ተመልካቾች፣ ከኢትዮጵያ ቴሌቪዥን የቅዳሜ ምሽት ዜናዎችን እንሆ። መቅደላይ ደረጀ ነኝ። አብራችሁ ቆዩ። ዲጂታል ልህቀት በሚል ስያሜ በተዘጋጀው ጉባኤ ላይ በተለያዩ ተቋማት የሚሰጡ አገልግሎቶችን በአንድ መድረክ የሚያጣምረው በአፍሪካ ቀዳሚ የተቀናጀ የዲጂታል አገልግሎት መተግበሪያ ዛሬ በይፋ ተመርቋል። የኢኮኖሚ ወሳኝ መሰረተ ልማት የሆነው መሶብ የአንድ ማዕከል አገልግሎት የዜጎችን ጊዜ ይቆጥባል፣ የሙስና ቀዳዳዎችን ይደፍናል፣ እንዲሁም በመንግስት በኩል የተቋማትን ታማኝነትና ጥንካሬን ያጎለብታል። ከሁሉም በላይ የኢትዮጵያ ትልሞች ተራ ምኞት ሳይሆኑ በራሳችን እጆችና አቅም የምንገነባቸው እውነታዎች መሆናቸውን በግልጽ የሚያሳይ ምስክር ነው። ይህን ስኬት እንድናጠናክር ተሞክሯችንን ለአፍሪካውያን ወንድሞቻችንና እህቶቻችን እንድናካፍል እንዲሁም ከዚህ የበለጠ ውጤት ለማስመዝገብ በቁርጠኝነት እንድንጓዝ ሲሉ ጠቅላይ ሚኒስትር አብይ አህመድ ጥሪያቸውን አቅርበዋል። ኢትዮጵያ የቴክኖሎጂ ሉዓላዊነቷን ለማረጋገጥ ከፍተኛ አቅም የሚጠይቁ ምርቶችን ለማምረት እየሰራች ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ኢትዮጵያ በቴክኖሎጂው ዘርፍ ከተቀባይነት ወደ አምራችነት በመሸጋገር የአፍሪካ የብልጽግና ተምሳሌት እየሆነች ነው። በዛሬው ዕለትም የተቀናጀ የዲጂታል አገልግሎት መተግበሪያ ይፋ ሆኗል። ባየሙላት ኢትዮጵያ ለዓመታት የለበሰችውን የቴክኖሎጂ የኋላ ቀርነት ማቅ ዛሬ ላይ አውልቃ አዲስ መልክ ተላብሳለች። ትናንት በዓለም የዲጂታል ጉዞ ውስጥ ተከታይ የነበረችበት ያ የቁጭት ጊዜ ዛሬ የትውልዱን የፈጠራ እሳት አቀጣጥሎ ኢትዮጵያ በዚህ ጉዞ ከዓለም እኩል የምትራመድ ብቻ ሳይሆን ተወዳዳሪም ጭምር እንድትሆን አድርጓታል። ዓለም በዲጂታል ስልጣኔ ክንፍ ውስጥ በሚገኝበት በዚህ ዘመን ለአፍታም መዘግየት የዚህ ንቁና ባለራዕይ ትውልድ ማንነት የሚመጥን ባለመሆኑ በተለመደው አዝጋሚ አካሄድ የኢትዮጵያ ብልጽግና እውን እንደማይሆን መረዳትና ይህን ወደ ተግባር መቀየር ትልቁ እርምጃ ነበር። ዛሬ በዚህ ትውልድ በዚህ ስራ አዲስ የዲጂታል ምዕራፍ ተከፍቷል። አዲስ ንጋትም ሆኗል። የተለመደውን አሰልቺ አሰራር ታግሎ በማሸነፍ የሀገርን ከፍታና ተወዳዳሪነት እውን የሚያደርጉ የቴክኖሎጂ ፍሬዎች አሁን በራስ አቅም መፈብረክ ችለዋል። ከነዚህም መካከል ደግሞ መሶብ የኢትዮጵያውያን የፈጠራ ምህንድስና መገለጫ ሆኖ ብቅ ብሏል። መሶብ የአንድ ማዕከል አገልግሎትን ሰብስቦ የያዘ የተለያዩ ተቋማትን በአንድ ጥላ ስር በማስተናገድ ለዜጎች ከእንግልት ነፃ አገልግሎት የሚሰጥ ማዕዘን ሆኖ መጥቷል። አንድ ኤጀንሲ ወይም አንድ ሚኒስትሪ ብቻውን ሳይሆን መንግስት እንደ መንግስት የተሰናሰለ የሚናበብ አንድ ኢንቲቲ አንድ ተቋም ያደርገዋል። ባንኮች፣ ገቢዎች፣ ፓስፖርት የሚሰጥባቸው ተቋማት የተለያዩ ተቋማት ሳይሆኑ እንደ መንግስት አንድ ተቋም ሆኖ ከአንድ ቦታ ሰርቪስ ፕሮቫይድ ማድረግ የሚችሉ ያደርጋቸዋል። የኢትዮጵያ አገልግሎት አሰጣጥ ታሪክ ራሱን ከጊዜ ወደ ጊዜ እየገነባ ከባህላዊ ቢሮ ወደ ዲጂታል ተንቀሳቃሽ መኪና አሁን ደግሞ በቀላሉ በእጃችን ወደ ሞባይል ስልክ ደርሷል። አገልግሎቱ ከጊዜ ወደ ጊዜ እየላቀና ራሱን እያዘመነ በተለያዩ ተቋማት የሚሰጡ አገልግሎቶችን በአንድ መድረክ የሚያጣምረውና በአፍሪካ ቀዳሚ የሆነው የተቀናጀ የዲጂታል አገልግሎት መተግበሪያ በጠቅላይ ሚኒስትር አብይ አህመድ ተመርቆ ለአገልግሎት በቅቷል። ከሁሉም ይደንቀው ደግሞ በአፍሪካ በሁሉም መስክ የመጀመሪያው የሆነው ዩኒፋይድ መሶብ አፕ ነው። በስልክ አንድ ሴንተር ሄዶ መገልገል አስደናቂ መሆኑን ተደንቀን ሳንጨርስ ዜጎች ከስልካቸው ላይ ቤት መሸጥ መለወጥ እንዲችሉ፣ አንዳንድ ጉዳይ ካላቸው ከቤታቸው መገልገል የሚያስችል መሶብን ከሴንተር ከባስ ወደ ሴልፎን ወደ ሞባይል ያስገባ ነው። ይህ በዓለም ደረጃ በጣም ጥቂት ሀገራት
የደረሱበት ደረጃ ነው። ኢትዮጵያ የትናንቱን የቴክኖሎጂ ጥገኝነት ታሪክ ወደ አዲስ ገጽ እየቀየረችው ነው። ይህ ከቴክኖሎጂ ተቀባይነት ወደ ፈጣሪነት የተሸጋገረችበት ምዕራፍ የዲጂታል ሉዓላዊነትን የሚያበስር ታላቅ ምዕራፍም ጭምር ነው። የዛሬ 6-7 ዓመታት የጀነራል መኮንኖች ጋር ስለ ድሮን ቴክኖሎጂ ስናወራ እንደ ቅዠት ይታይ ነበር። መጠቀም ስንጀምር ለማየት የሚጓጓ ነገር ነበር። አሁን በስፋት ኢትዮጵያ ታመርታለች። መናገር መጀመር ብቻ ሳይሆን ማምረት እንችላለን። እነዚህ ጉዳዮች ልጆቻችን በተለመደው ፔስ እንዳይጓዙ ብቻ ሳይሆን የምንመኘውን ብልጽግና፣ የምንመኘውን ሉዓላዊነት፣ የምንመኘውን የጸና ሀገር ግንባታ ለማረጋገጥ በእጅጉ የሚያግዝ ጉዳይ ስለሆነ ሁላችንም ይሁነን ብለን ከልባችን ወስደን ልንሰራበት የሚገባ ጉዳይ እንደሆነ በአንክሮ ማሳሰብ እወዳለሁ። ለቴክኖሎጂ ልማት ወሳኙን ሚና የሚጫወተውን የራስን መረጃ በራስ ማስተዳደር የዳታ ሉዓላዊነትን ለማረጋገጥ ግዙፍ ብሔራዊ የመረጃ ቋት መገንባት መሆኑን የተገነዘበችው ኢትዮጵያ በዚህ ላይም ጅምሯ ስኬታማ እየሆነ ነው። የዚህ ጉዞ መዳረሻው ይህ ብቻ አይደለም። ከዳታ ሉዓላዊነት አልፋም ወደ ቴክኖሎጂ ሉዓላዊነት ለመገስገስ ትናንት ለሸመታ ከሌሎች ሀገራት ጋር የምትገዳደርበትን ከፍተኛ አቅም የሚጠይቁ የቴክኖሎጂ ምርቶችን በራሷ አቅም ለማምረት እየሰራች ነው። የሃርድዌር ምርት እንጀምር ብለን የኤአይ ኢንስቲትዩት ከእናንተ ተቋም ጋር በመሆን የላፕቶፕ እና አይፓድ ፋብሪካ ከኤአይ ዩኒቨርሲቲ ጋር ደምሮ እየሰራ ይገኛል። በጥቂት ዓመታት ውስጥ ሶፍትዌር ላይ ያለን ብቃት፣ ዳታ ላይ ያለን ብቃት በሃርድዌር ደረጃም ላፕቶፕ እና አይፓድ ማምረት የሚያስችል ስራ እየተሰራ ይገኛል ኢትዮጵያ ውስጥ። ይሄ በሶፍትዌር ላይ ያመጣነው ብቃት የዳታ ሶቨርኒቲን አስፓየር እንድናደርግ ከረዳን በሃርድዌር ደግሞ የጀመርናቸው ጉዳዮች ያደጉ ሄደው ከሆነ ዓመታት በኋላ ልጆቻችን የቴክኖሎጂ ሶቨርኒቲ ማለት የሚያስችላቸውን አቅም ለመፍጠር መሰረት ይጥላል ማለት ነው። ዛሬ ኢትዮጵያ ዓለምን የምትከተል አይደለችም። በዓለም አቀፍ የውድድር ገበያ አንገቷን ቀና አድርጋ የምትወዳደር ሉዓላዊ ሀገር እየሆነች ነው። የቴክኖሎጂ ዘርፍ እያደገ ያለበትን ፍጥነት በእጥፍ በመጨመር እነዚህን የፈጠራ ውጤቶች ከራስ ፍጆታ አልፎ ለዓለም ገበያ ማቅረብ የነገው ዋነኛ ትኩረታችን ሆኗል። ዲጂታል ለልህቀት በሚል ስያሜ በተዘጋጀው ጉባኤ ላይ በተለያዩ ተቋማት የሚሰጡ አገልግሎቶችን በአንድ ማዕከል የሚያጣምረው የዲጂታል አገልግሎት መተግበሪያ በይፋ በተመረቀበት መድረክ ላይ የተገኙት የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ይህን የተቀናጀ አገልግሎት በሌሎች ከተሞች ለማዳረስ እንደሚሰራም አስታውቀዋል። አንድ ማዕከል በተንቀሳቃሽ አውቶቡስና በተቀናጀ ሞባይል ዩኒፋይድ መሶብ አማካኝነት ውጤት ማሳየት ጀምሯል። ይህን በማጠናከር በ2019 ዓ.ም አገልግሎቱን በቀሩት የከተማ አስተዳደሮችና በሁሉም ወረዳዎች ማዳረስና የገቢዎች፣ የመሬት የመሳሰሉ ትልልቅ የህዝቡ ሮሮ ያለባቸው አገልግሎቶችን ጨምሮ ወደ ማዕከላቱ ለማስገባት የአመራሩ ቁርጠኝነት ይጠይቃል። ይህንንም ስኬት ከሰኔ 2019 ዓ.ም በአዲስ አበባ በሚካሄደው የአፍሪካ የመንግስት አገልግሎትና አስተዳደር የሚኒስትሮች ጉባኤ ላይ በማሳየት የኢትዮጵያን ተምሳሌትነት በአፍሪካና በዓለም አቀፍ ደረጃ ለማሳወቅ ትልቅ እድል ይፈጥርልናል። ተቋማት ኢትዮጵያ የወጠነችውን የዲጂታል ስርዓት መዋቅራዊ ሽግግር ለማድረግ ያላቸውን አቅም ሙሉ ለሙሉ መጠቀም እንደሚኖርባቸውም ጠቁመዋል። ተመሳሳይ ጉዳይ ላይ ነው የምንቆየው። ጠቅላይ ሚኒስትር አብይ አህመድ የዲጂታል ልህቀት ጉባኤን ተከትሎ በህብረት የችግኝ ተከላን አካሂደዋል። በችግኝ ተከላ መርሃ ግብሩ ላይም ዘላቂ ተስፋን ተክለናል ሲሉም መልእክታቸውን አስተላልፈዋል። ኤግዚቢሽኑን ወደ ተመለከተ ቅኝት ነው የምናሳልፋችሁ። የሲቪል ሰርቪስ ሪፎርም ዋነኛው አካል የሆነው የመሶብ አንድ ማዕከል በዛሬው ዕለት በጋዝና በኤሌክትሪክ የሚሰሩ 2 ተንቀሳቃሽ የመሶብ አገልግሎት የሚሰጡ አውቶቡሶችን ወደ ስራ አስገብቷል። በተቀናጀ መሶብ አገልግሎት ደግሞ ተገልጋዮች በየቤታቸው አገልግሎቱን እንዲያገኙ የሚያስችላቸው የሞባይል መተግበሪያ በልጽጎም ይፋ ተደርጓል። ዲጂታል ልህቀት በሚል መሪ ቃል በሳይንስ ሙዚየም የተከፈተው ኤግዚቢሽንም እስከ ፊታችን ማክሰኞ ድረስ ለእይታ ክፍት ይሆናል። ሮዛ መኮንን ኤግዚቢሽኑን ተዘዋውራ ተመልክተዋለች። አብረን እንከታተል።
የሲቪል ሰርቪስ ሪፎርም እንደ ሀገር እየተከወነ ይገኛል። የዚህ የሲቪል ሰርቪስ ሪፎርም ዋነኛ ሞተር ተደርጎ የሚቆጠረው የሞሰብ አንድ ማዕከል አገልግሎት ደግሞ እነሆ 1 ዓመት ሞልቶታል። በእነዚህ ሂደቶች እጅግ ፈጣን የሚባሉ ለውጦችን እያስመዘገበ ነው። ዛሬ የሚገኘው በሳይንስ ሙዚየም ነው። የባለፉት ዓመታት የሲቪል ሰርቪስ ሪፎርማችንና ሂደታችን እንደ ሀገር ምን ይመስላል እስከ ማክሰኞ ድረስ የሚዘልቅ ኤግዚቢሽን ይፋ ተደርጓል። እንዲሁም ደግሞ ዛሬ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በተለይም ሁለት የጋዝና የኤሌክትሪክ የሚሰሩ ተንቀሳቃሽ የሞሰብ አገልግሎት መስጫ አውቶቡሶች ይፋ ተደርገዋል። ከዛም ባሻገር ዩኒፋይድ የሆነ ወይም ደግሞ የተቀናጀ የሞሰብ አንድ ማዕከል አገልግሎት እንደዚሁ ስራ የጀመረበት ነው። ይህ የምንመለከተው አሁን እየገባን የምንገኘው ወደ ሳይንስ ሙዚየም የተዘጋጀው ያለፉትን ዓመታት እና ኢትዮጵያ እየሰራች ያለችውን የዲጂታል የሲቪል ሰርቪስ ሪፎርም ውስጥ አመላካች የሆነውን የምንመለከትበት ነው። ጥቂቶቹን እየተከታተላችሁኝ አብራችሁኝ ትቆያላችሁ። ይሄኛው የመጀመሪያው ኤግዚቢሽን ክፍል ነው። ተመለከታችሁ ታስታውስታላችሁ አይደለ? በየተለያዩ የመንግስት የአገልግሎት አቅራቢዎች ጋር ስንሄድ ወይም ደግሞ መንግስት አገልግሎት የሚሰጡት አካባቢ ስንመለከት እንደነዚህ ያሉ የተበታተኑ ወረቀቶች፣ አሮጌ ፎልደሮች፣ እንደነዚህ ያሉ ዝርክርክ ቢሮዎች ማየት ለኛ ታሪክ የተለመደ ነበረ። እንደምናስታውሰው አሁን ላይ ስራዎች ወደ ዲጂታል ዘመን እየተቀየሩ ነው። የሞሰብ አንድ ማዕከል አገልግሎትን ጨምሮ ማለት ነው የሲቪል ሰርቪስ ሪፎርም ያከናወናቸው በርካታ ተግባራት ከእንደዚህ ያሉ ከተበታተኑ የመልካም አስተዳደር ችግር ከሚያመጡ ጉዳዮች ተላቆ ዲጂታል ወደ ሆነ አሰራር እንዲሻገር እያደረገ ነው። ይህ የምትመለከቱት በዙሪያ ያሉት በሙሉ በሲቪል ሰርቪስ ሪፎርም ውስጥ አንድ አካል ተደርገው የተገነባውና እንደ ዋነኛ አንቀሳቃሽ ሞተር የሚታስበው የሞሰብ አንድ ማዕከል አገልግሎት በአዲስ አበባ በዚህ በፌዴራል ደረጃ ከተዋቀረ በኋላ አዲስ አበባ ጀምሮ በሁሉም የሀገሪቱ ክልል እየተተገበረ ይገኛል። ለአጠቃላይ ክልሎች በዚህ መልኩ ሁሉም ክልሎች ከተማ አስተዳደሮችን ጨምሮ ማለት ነው እዚህ ኤግዚቢሽን ላይ የሰሯቸውን ያስተናገዷቸውን የደንበኞች ቁጥር የነበረውን የእርካታ መጠንና በምን መልኩ እየሰሩ እንዳሉና ምን አይነት አገልግሎቶች እየተሰጡ እንዳሉ ይፋ ያደረጉበት መድረክ ነው። እንደ ሀገር የሚታዩ የመልካም አስተዳደር ችግሮችንና የአገልግሎት አሰጣጥ ምሬቶችን ለመቀነስ የተጀመረው የሲቪል ሰርቪስ ሪፎርም በዚህ መልኩ እየታየ ነው የሚገኘው ውጤቱ። ይህ ስራ በርካታ የዲጂታላይዜሽን ውጤቶችን ይዞ በመምጣቱ ለመልካም አስተዳደር ችግሮች እንዳይኖሩ ሰፊ እድል የሚሰጥ ነው። የሞሰብ አንድ ማዕከል አገልግሎት ብንመለከት አሁን ላይ በሀገር አቀፍ ደረጃ 70 ማዕከላትን ደርሷል። በቁጥር 1 ዓመት ነው ብለናል ከተጀመረ። በዚህ ጊዜ ውስጥ ሰፊ ርቀቶችን አስመዝግቧል። ዛሬ ደግሞ በታሪኩ ልዩ የሆነ ሁነት ተከናውኗል። 2 የጋዝና የኤሌክትሪክ አገልግሎት የሚሰጡ መኪኖች የሞባይል አገልግሎትን አስጀምሯል። እንዲሁም ደግሞ ዩኒፋይድ ወይም የተቀናጀ 24/7 ለ7 ቀናት ለ24 ሰዓታት ሰው ቤቱ ቁጭ ብሎ ብቻ የሞባይል ስልኩን ስማርት ሞባይሉን በመንካት ብቻ አገልግሎቱን የሚያገኝበትም ሰርቪስ ተዘጋጅቷል። በዚህ ሰርቪስ ውስጥ 12 ተቋማቶች ተካተዋል። 27 አገልግሎቶች ደግሞ የሚደርሱበት ነው የሚሆነው። ስለዚህ ይህ የዲጂታል 2030 ግብ አንዱ አካል ነው። ዜጎች በማንኛውም ሰዓት አገልግሎቱን በቤታቸው ሆነው የሚያገኙበት እድል ተፈጥሯል ማለት ነው። እንደነዚህ ያሉ የዲጂታል ሂደቶች የሞሰብ አንድ ማዕከል አገልግሎትን እያዘመኑት ይገኛሉ። በሀገር አቀፍ ደረጃም ሰፊ ስራዎች እየተሰሩ ነው። ዛሬ በሳይንስ ሙዚየም እየተመለከታችሁ ያላችሁት የኤግዚቢሽንም ያንንም በስፋት የሚያመላክት ነው ማለት ነው። በዚህ ኤግዚቢሽን እንግዲህ ከተካተቱት ውስጥ አንዱ ፋይዳም ነው። ፋይዳ ወደ 45 ሚሊዮን አካባቢ ዜጎች እየተመዘገቡ ነው። በነገራችን ላይ የአንድ ሞሰብ አገልግሎትን ማለት ነው በዳሽቦርድ በመላ ሀገሪቱ መከታተል የሚያስችልበት ስርዓትም እንደዚሁ ለእይታ ቀርቧል። ይህ ሂደት እዚህ ላይ እንደምትመለከቱት ማለት ነው እስካሁን 70 አካባቢ የሞሰብ አንድ ማዕከል አገልግሎት ሴንተር በሀገር አቀፍ ደረጃ በ1 ዓመት ውስጥ ብቻ ተጀምሯል። ይህ እዚህ ላይ ያሳያል። ከዛ ባለፈ 217 ተቋማት ናቸው እንግዲህ በዚህ በአንድ ሞሰብ ማዕከል አገልግሎት ውስጥ ገብተው አገልግሎቶቻቸውን እየሰጡት። ወደ 1600 የሚሆኑ አገልግሎቶችም እየተሰጡ ነው ያሉት። አጠቃላይ እስካሁን ድረስ በሀገር አቀፍ ደረጃ ለ1.2 ሚሊዮን የሚሆኑ ዜጎችም ከሞሰብ አንድ ማዕከል አገልግሎት አግኝተዋል። ይህ ቁጥር የእርካታ መጠናቸውንም እንደምታዩት 98.9% የእርካታ መጠን እንዳላቸው ካገኙት አገልግሎት የሚያሳይ ነው። ይህ በአርቲፊሻል ኢንተለጀንስ በልጽጎ በሞሰብ አገልግሎት አንድ ማዕከል አጠቃላይ በሀገር አቀፍ ደረጃ እስካሁን የሄደበትን ርቀት የሚከታተል ዳሽቦርድ ነው። እሱም በዚህ የሳይንስ ሙዚየም የተካተተ ነው በኤግዚቢሽኑ ማለት ነው። ይህ ሂደት እንግዲህ ዲጂታል ለልህቀት በሚል እስከ ማክሰኞ ድረስ የሚዘልቅ ነው። የሀገሪቱ የሲቪል ሰርቪስ ጉዞ ምን ነበረ፣ ወዴትስ ደርሷል፣ ምን ርቀት እስከዚህ በኋላ ይጓዛል የሚለውን በስፋት የሚዳስስ ነው ማለት ነው።
የመሶብ አንድ ማዕከል አገልግሎት የተገልጋይን እርካታ በማሳደግ የሚጫወተው ሚና ከፍተኛ በመሆኑ ተደራሽነትና ጥራት ላይ በትኩረት እየተሰራ ይገኛል። ከአሮጌ አሰራር ተላቆ ዘመናዊ የዲጂታል አገልግሎት መስፋፋት የሁለንተናዊ የልማት እንቅስቃሴ ላይ የሚኖረውን አስተዋጽኦ ከፍ እንዲልም አድርጎታል። በእነዚህ የመሶብ ማዕከላት የሚሰጠው አገልግሎት ኃላፊነትን ከተጠያቂነት ጋር በማስፈን የአገልግሎት ጥራትና ተደራሽነት ለማሳደግ ከፍተኛ ሚናንም ይጫወታል። ይህን አገልግሎት ከአንድ ማዕከልነት ወደ ተንቀሳቃሽ መሶብ አሁን ደግሞ የሞባይል አገልግሎት ተሻግሯል። ይህ ከፍተኛ ለውጥ እያሳየ ያለው ሀገራዊ ኢኒሼቲቭ እያመጣ ያለው ለውጥ አንድምታው ምንድነው የሚለውን ተከታዩ የሰለሞን ኃይለ ኢየሱስ ትንታኔ መልሳለሁ። ለመሆኑ ለአንዲት ፊርማና ማህተም ስንል ቀናትና ሳምንታትን በየቢሮ ደጃፍ ሲያንከራትተን የነበረው ያ አድካሚ ዘመን እንደ ጧት ጤዛ ረግፎ ሲጠፋ ማየት ምንኛ ልብን በሐሴት ይሞላ ይሆን? ትናንት አገልግሎቶችን በአንድ ጣራ ስር ማግኘት እንደ ትልቅ እድል በሚቆጠርባት ሀገራችን ግዙፍ የመንግስት አገልግሎቶችን በእጃችን መዳፍ ለያውም በሞባይል ስልካችን ውስጥ ሲጠቃለሉ ማየት ምን አይነት ስሜት ይፈጥርልን ይሆን? በቆይታችን ይህንን እንተነትናለን። አብራችሁን ዝለቁ። ከጥቂት ዓመታት በፊት የመንግስት አገልግሎት አሰጣጥ ማለት ለዜጎች የፈተናና የጽናት መለኪያ ነበረ። በአቧራ የተሸፈኑ የማህደር ጥራዞች በቢሮክራሲ ሰንሰለት የተተበተቡና የዜጎችን ወርቃማ ጊዜ የሚሰርቁ የደከሙ አሰራሮች የትናንት መራር እውነታዎቻችን ነበሩ። ዛሬ ግን ያ ዘመን አብቅቶ አዲስ የብርሃን ምዕራፍ ተከፍቷል። ኢትዮጵያ መልካም አስተዳደርን ለማጽናት የህዝብ አገልግሎትን በፍትሃዊነትና እንደዚሁም በፍጥነት የሚመራበትን የሲቪል ሰርቪስ ሪፎርም እያካሄደች ትገኛለች። ይህ የለውጥ እርምጃ ከሀገር በቀል የኢኮኖሚ ማሻሻያዎች ዋና ምሰሶዎች ላይ የጸና ነው። ምክንያቱም ተቋማዊ ብቃትና ቀልጣፋ አስተዳደር በሌለበት የኢኮኖሚ እድገትን ማሰብ የውሃ ቅዳ የውሃ መልስ ነውና ዓለም በዲጂታል ጥበብ ስትመጥቅ የህዝብ አገልግሎቶችን ወደ ዜጎች መኖሪያ መንደር ይዞ መሄድ የዘመናዊነት መለኪያ ሆኗል። ለምሳሌ 99 በመቶ የሚሆነውን የመንግስት አገልግሎቶቿን ወደ ዲጂታል እያሸጋገረች ያለችው ኢስቶኒያን እንደዚሁም ደግሞ አገልግሎትን በአንድ ማዕከል በጥራት በመስጠት ዓለም አቀፍ እውቅናን ያተረፈችውን አዘርባይጃንን መመልከት እንችላለን። ኢትዮጵያችን ደግሞ እነኚህን ዓለም አቀፍ ተሞክሮችን ወስዳ በራሷ ባህላዊ እሴት አዋስታ መሶብ የተሰኘ አገልግሎት ጀምራለች። መሶብ የኢትዮጵያውያን የባህል የፍቅርና የአንድነት ማዕድ ውብ መገለጫ ነው። ቤተሰብ በአንድ መሶብ ዙሪያ ተሰባስቦ በፍቅር እንደሚመገበው ሁሉ ዛሬ ዜጎችም ከ12 በላይ የፌዴራልና የክልል ተቋማትን አገልግሎት በአንድ ማዕከል በአንድ ጣራ ስር እያገኙ ነው። አሁን ላይ ግምትና መላምት ከቶንም ቦታ የላቸው። የሰው ሀብት አስተዳደርና የብቃት ማረጋገጫ ስርዓቶች 100% ወደ ዲጂታል ስርዓት ተሸጋግረዋል። የዚህ ስርዓት ታላቅነት ግን በአንድ ቋሚ ማዕከል ብቻ አያበቃም። ጉዞው እጅግ ፈጣን፣ ሽግግሩም ማራኪ ነው። አገልግሎቱ ይበልጥ ተደራሽ ለማድረግ ወደ ተንቀሳቃሽ የመሶብ አውቶቡሶች በማዛወር በቀጥታ ወደ ዜጎች መንደር ወርዷል። እዚህ ላይ ግን አንድ አስገራሚ እውነታ ላሳያችሁ ወደድኩ። እነዚህ አዳዲስ ተንቀሳቃሽ አውቶቡሶች የሚሰሩት በኤሌክትሪክ ኃይልና በፈሳሽ የተፈጥሮ ጋዝ ብቻ ነው። እጅግ የሚያስመሰግን ነውና ለሀገር ኩራት የሆነው ደግሞ ኢትዮጵያ ይህንን የተፈጥሮ ጋዝ በገዛ መሬቷ ማምረት መቻሏ ነው። የሀገር ውስጥ ሀብት ለሲቪል ሰርቪስ ዘርፍ ማገልገሉ ሀገራችን የአየር ንብረት ለውጥን ለመከላከል የነደፈችውን የአረንጓዴ ኢኮኖሚ ግንባታ ፖሊሲ በተግባር የምታሳይበትም ምስክር ጭምር ነው። ሌላውና ታላቁ ብስራት ደግሞ እዚህ ላይ ይቀጥላል። ከአንድ ማዕከል አገልግሎት ወደ ዜሮ ማቆሚያ ወይንም ዜሮ ስቶፕ የተደረገው ታሪካዊ የዲጂታል ሽግግር ዛሬ ይፋ መደረጉ ነው። ይህ ማለት ምን ማለት ይሆን? ዜጎች የትራንስፖርት ወጪ ሳያወጡ ካሉበት ቦታ ሆነው በድህረ ገጽ በሞባይል መተግበሪያና በጥሪ ማዕከላት አማካኝነት ብቻ አገልግሎቶችን በቀጥታ ማግኘት ይጀምራሉ ማለት ነው። ይህ ከዲጂታል ኢትዮጵያ 2030 ስትራቴጂካዊ ግብ ጋር በቀጥታ የሚቆራኝ እውነተኛ ብስራትም ጭምር ነው። ይህንን ግዙፍ ሀገራዊ ሪፎርም ከጀርባ ሆነው የተሸከሙት ደግሞ በሀገር ውስጥ አቅም የበለጸጉ ሶፍትዌሮች፣ እጅግ ዘመናዊ የዳታ ሴንተር መሰረተ ልማትና ጥብቅ የሳይበር ደህንነት ስርዓት መሆናቸው መንግስት አገልግሎቱን በምን ያህል ጽኑ መሰረት ላይ እንደገነባውም ያሳያል። የዲጂታል ብርሃኑ በፌዴራል ደረጃ ብቻ ሳይወሰን ወደ ክልል ከተሞችና የከተማ አስተዳደሮችም
ተሸጋግሯል። ከአቧራማ ፋይሎች ወደ ስማርት ስልኮች፣ ከረዥም ወረፋ ወደ ዜሮ ማቆሚያ የተደረገው ይህ ጉዞ በእርግጥም ኢትዮጵያ ዛሬ ላይ ሆናም የነገዋን ዘመናዊ አረንጓዴና ዲጂታል ሀገር እየገነባች መሆኗን በተግባር ያረጋገጠ ነው። አዎ ሞሰብ የነገውን ብሩህና ዘመናዊት ኢትዮጵያን ዛሬ ላይ እውን ያደረገ በባህላችን ማዕቀፍ ውስጥ የተቀመረ የረቀቀ የቴክኖሎጂ ለውጥ ማሳያ ጭምር ነው። በዘመን ውስጥ ተወዳድረን የሚገባንን ነገር ለማግኘት ቴክኖሎጂ በጣም ወሳኝ ነገር ነው። ደቂቃ ከአንድ ሰርቪስ ለአንድ ዜጋ ማትረፍ ማለት በብዙ ሰርቪሶች ሲሰላ በዚያ ሰው እድሜ ውስጥ ምን ያክል የነጠቅነውን ጊዜ የነጠቅነውን ነፃ እድሜ መልሰን እንደሰጠነው ማሰብ ትችላላችሁ። ተስፋ እንድንተክል አደራላችሁ ፈልጋለሁ። ስለሆነው ስላገኘነው ድል እጅግ አድርጌ ላመሰግናችሁ ፈልጋለሁ። የሚጠበቅብን ግን ከዚህ የበለጠ መሆኑን ደግሞ ላሳስባችሁ ፈልጋለሁ። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። አዚዮን ጣሰው ቸርነት እባላለሁ። የኦርቢት ኢኮሲስተም ሲኢኦ ነኝ። እኛ ዓለም ላይ ስታርታፖች ወደቁ አይባልም። ትምህርት ተምረዋል። እስከ ተምረው የተሻለ ነገር ይዘው እስከቀረቡ ድረስ እናንተ ሎጂክ ምንድነው? ነው በዛ ላይ ስሙንም አንድ አይነት ስም ለምን አረጋችሁ? እሱ ዋጋ ያስከፍላል አይደለም? ስራውን የምትሰራበትን ዋጋ አይጨምርብህም ወይ? ስታርታፖች ሞክረው ባይሳካ ሙከራ ነው። እንደዚሁም ደግሞ ሞክረው የተወሰነ ደረጃ ደርሰው ቢያቆሙ ትልቁን ትምህርት ተምረው ነው የሚወጡት።
ስታርታፖችን የምናበረታታው ጅማሬ ጥሩ ነው። አንድ ጅማሬ ግን በራሱ ሰክሰስፉል የመሆን ወይም ደግሞ የመከናወን ምሳሌ አይደለም። ብዙ መሞከር ያስፈልጋል። ግን ሞክሮ ደግሞ የተማረ የሚሄድ የሚያድግ ሰው ትልቅ ደረጃ ላይ መድረስ እንደሚችል ማረጋገጫ ነን እኛ ራሳችን። የኢትዮ ስታርታፕ ፕሮግራም በቅርቡ በኢቢሲ መተላለፍ ይጀምራል። እሱንም እንድትከታተሉ ሁላችሁንም እናበረታታለን። የቅዳሜ ምሽት ዜናዎቻችን እንደቀጠሉ ናቸው። ወደ ሌሎች ዜናዎች እናልፋለን። ኢትዮጵያ የቴክኖሎጂ ፈጣሪዎች፣ ባለራዕይ ተመራማሪዎችና ስራ ፈጣሪዎች ያስፈልጋቷል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የ2018 የተማሪዎች ምረቃ አካሂዷል። ነጻነት ፍቅሩ የዓለም የምጣኔ ሀብትና የማህበራዊ መስተጋብር በሳይንስ በቴክኖሎጂና በዲጂታል መዋቅር ፍጥነት እየተቀረጸ ባለበት በዚህ ወቅት ኢትዮጵያ የጀመረችውን የዲጂታል ትራንስፎርሜሽን ጉዞ ለማፋጠን ስትራቴጂካዊ እርምጃዎችን እየወሰደች ትገኛለች። በእነዚህ ዘርፎች ላይ ያላትን ተሳትፎ ለማሳደግ የሳይንስና ቴክኖሎጂ ዩኒቨርሲቲዎች ሚና ወሳኝ መሆኑን በሰፊው ይታመናል። በዚህ ዘርፍ ውስጥ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ትልቁን ሚና ይጫወታል። ዩኒቨርሲቲው በዛሬው ዕለትም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ተማሪዎችን አስመርቋል። ሀገራት ዘላቂ ልማትንና ዓለም አቀፍ ተወዳዳሪነታቸውን ለማረጋገጥ ለእውቀትና ለፈጠራ ትኩረት መስጠት አማራጭ የሌለው ግዴታ መሆኑን ያስገነዘቡት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ በአሁኑ ወቅት ቴክኖሎጂ ተጠቃሚ ብቻ ሳይሆን ችግር መፍታት የሚችሉ ስራ ፈጣሪዎች ያስፈልጓታል ብለዋል። ሀገራችን ኢትዮጵያ ትልቁ ሀብቷ ሕዝቧ ነው። በተለይም ወጣትና የተማረ ትውልድ በሀገሪቱ ዕጣ ፈንታ ላይ ጉልህ ሚና እንዳለው እሙን ነው። መንግስታችን ያስቀመጠውን የልማት አቅጣጫ ለማሳካት በቀረጸው የትምህርት ፖሊሲ በመታገዝ ብቃት ያለው የፈጠራ ክህሎት የተላበሰና ምርታማ የሰው ኃይል ለመገንባት በትጋት እየሰራ ይገኛል። የትናንትናዋ ኢትዮጵያ እስከዚህ ድረስ መጣለች። የምትችለውን ሰርታለች፣ ባልቻለችበት ደግሞ ደክማ ታይታለች። ከዚህ በኋላ ያለችው ኢትዮጵያ ደግሞ በእናንተ ትከሻ ላይ ቆማለች። ከተቆጫችሁ፣ ከለፋችሁ፣ ከሰራችሁ፣ ከተመራመራችሁና ከፈጠራችሁ ኢትዮጵያን ታላቅና የበለጸገች ሀገር ታደርጓታላችሁ። እናንተ የሳይንስና የቴክኖሎጂ ዩኒቨርሲቲ ተመራቂዎች እንደመሆናችሁ መጠን በዚህ የዲጂታል ትራንስፎርሜሽን ሂደት ውስጥ ንቁ ተሳታፊና መሪ ተዋናይ መሆን ይጠበቅባቸዋል። ኢትዮጵያ የዲጂታል ትራንስፎርሜሽን ጉዞዋን የምታፋጥንበት ዲጂታል ኢትዮጵያ 2030ን ራዕይ ቀርጻ ወደ ተግባር መግባቷን ያስታወሱት ምክትል ጠቅላይ ሚኒስትሩ የሳይንስና ቴክኖሎጂ ዩኒቨርሲቲዎች ለኢትዮጵያ ከችግር መፍታት አንስቶ ምርምር ማካሄድ እስከሚችል ትውልድ የማፍራት ኃላፊነት እንዳለባቸውም አሳስበዋል። የሳይንስና ቴክኖሎጂ ዩኒቨርሲቲዎች የላቀ ብቃትና የፈጠራ ማዕከላት እንዲሁም የሀገራዊ ለውጥ ሞተሮች በመሆን ለኢትዮጵያ ችግሮች ምላሽ የሚሰጥ ምርምር የማካሄድ ለአካባቢያችን ተስማሚ ቴክኖሎጂዎችን የማልማትና የስራ ዕድል መፍጠር የሚችሉ ስራ ፈጣሪዎችን የማፍራት ትልቅ ኃላፊነት አለባቸው። በምረቃ ስነ ስርዓቱ ላይ የተገኙት የኢንዱስትሪ ሚኒስትሩ መላኩ አለበል ተማሪዎች የኢትዮጵያን የኢኮኖሚ ሉዓላዊነት የመጠበቅና ከዓለም ጋር መወዳደር የሚያስችላትን ቴክኖሎጂ መፍጠር እንደሚገባቸውም ገልጸዋል። ዛሬ የምታገኙት ዲግሪ የእውቀት ጉዞ አንድ ምዕራፍ መጀመሪያ እንጂ የመጨረሻው መዳረሻ አይደለም። ያችን በጥልቀት ስንመለከት ተፈጥሮ ከምናስበው በላይ ውስብስብና በየጊዜው ለአዲስ ግኝት ክፍት መሆኗን እናያለን። ይህን አንድ እውነት በተማርነው ቁጥር ያልተማርነው ብዙ እንደሆነ የሚያመላክት ነው። ዛሬ ከዩኒቨርሲቲ የምትቀበሉ ዲግሪ መጠየቅ፣ ለመመርመር እና ቀኑ አዲስ ነገር ማር የሚያስችላችሁን መንፈስ መሆን መቻል አለበት። በህብረተሰብ ውስጥ ስኬታማ የሚባሉት ሰዎች ብዙ የሚያውቁ ሰዎች ብቻ አይደሉም። በቀጣይነት መማር የሚችሉ አዲስ እውቀትን የሚቀበሉና ራሳቸውን የሚያሻሽሉ ሰዎች ናቸው። ስለሆነም ሁሌም ለመማር ዝግጁ መሆን ይኖርባቸዋል። ሀገራችሁ ከእናንተ የምትጠብቀው ስራ ፈጣሪዎች፣ ቴክኖሎጂ አበልጻጊዎች፣ ችግር ፈቺዎችና በስነ ምግባር የታነጹ መሪዎች እንድትሆኑ ነው።
ከምረቃ ስነ ስርዓቱ ባሻገር በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጋራ የችግኝ ተከላ መርሃ ግብር አካሂደዋል። በአዲስ አበባ ከተማ የተቋማት ግንባታ የሪፎርም ስራዎች ውጤት አስገኝተዋል ሲሉ ከንቲባ አዳነች አቤቤ ተናግረዋል። የዚህ ስኬት አንዱ ማሳያው የከተማዋ የደንብ ማስከበር ባለስልጣን መስሪያ ቤት የተገበረው የለውጥ ጉዞ ውጤትና አዲስ የደንብ ልብስ የህዝብ አገልጋይነትን በህግ አግባብ ለመፈጸም የሚያበቃው ነው። ይመራደም የአንዲት በልማትና በዘመናዊነት ፈጣን እርምጃ ላይ የምትገኝ ከተማ ህልውናዋ የሚወሰንበትን ቁልፍ ጉዳይ ቀዳሚ ስራዋ አድርገዋለች። በብዙ መልኩ እየተቀየረች ያለችው አዲስ አበባን ወደ ላቀ ምዕራፍ ለማሸጋገር እየተከናወኑ ካሉ ወሳኝ ተግባራት መካከል ጠንካራ ተቋማት መገንባት ዋነኛው ስትራቴጂካዊ ግብ ነው። ይህን መነሻ በማድረግ ባለፉት ጊዜያት የተከናወኑ ስራዎች ዛሬ ላይ ተቋማት ጠንካራ አሰራር፣ ቀናኢ ስነ ምግባር የተላበሰ ሰራተኛና አመራር እንዲኖራቸው በማስቻል ተጨባጭ ውጤት ማምጣት ተችሏል። ተቋም ከተገነባ በየትኛውም አይነት ሁኔታ የህዝብ አገልግሎት ደረጃውን የጠበቀ ሆኖ ይቀጥላል። በሁኔታዎች የሚቀያየር ወይም ደግሞ አንዳንድ ጊዜ ጥሩ ሆኖ ሌላ ጊዜ ደግሞ ጉድለት የሚበዛበት አይሆንም ማለት ነው። ይህንን መነሻ በማድረግ ተቋሞቻችን በስርዓት የተገነቡ ጠንካራ የአገልግሎት ስርዓት ያላቸው፣ አሰራር ያላቸው፣ ስነ ምግባርን የተላበሰ ለህዝብ ቅርብ የሆነ ሰራተኛ አመራር እንዲኖራቸው በርካታ ጥረቶችን አድርገናል። ውጤቶችንም አግኝተንበታል። ከተማዋን እየቀየሩ ህዝብን እየጠቀሙ ያሉ ስራዎች ሁሉ ቀጣይነት የሚኖራቸው በውስጧ ጠንካራ ተቋማት ሲፈጠሩ መሆኑ ጥርጥር የለውም። ለዘመናዊ የተቋም ግንባታ የተቀመጡ መስፈርቶችን በመተግበር ይነሳበት የነበረውን ወቀሳ በግልጽ አሰራር የለወጠ ማሳያ ተደርጎ የሚወሰደው ደግሞ የከተማዋ የደንብ ማስከበር ባለስልጣን ነው። የደንብ ማስከበር ባለስልጣን እንደምታውቁት በከተማችን ቀደም ባለው ጊዜ በተለይም ደግሞ ከ4 እና 5 ዓመት በፊት በብዙ መንገድ በህዝብ ሲወቀስ በአገልግሎቱ ምክንያት ህዝብ ሲማረር ይሰማ ነበር። ይህንም መነሻ በማድረግ ምን የተለየ አዲስ ነገር እንስራ፣ የአሰራር ስርዓቱንስ እንዴት እናሻሽለው፣ እሱም መነሻ በማድረግ ባለስልጣን መስሪያ ቤቱ በአሰራር፣ በቴክኖሎጂ፣ በሰው ኃይል የመገንባት ስራውን በተከታታይ ሰርቶ ውጤት አሳይቶናል። ተቋም ለመገንባት ፍላጎትና ቁርጠኝነቱ ካለ በፍጥነት ማሳካት እንደሚቻል የደንብ ማስከበር ባለስልጣንን ኑ ተመልከቱት ለመባልም በቅቷል። እርግጥ አሁንም ቢሆን የደንብ ማስከበር ኦፊሰሮች ከፊታቸው 2 ትላልቅ ኃላፊነቶችን በብቃት መፈጸም ይጠበቅባቸዋል። ለህዝብ ጥቅም ሲባል የወጡ ደንቦችን በሚገባ የህዝቡን ጥቅም ለማስጠበቅ ሲባል የህዝቡን መብት ለማስከበር ሲባል ያለምንም ግራቀኝ ማለት ደንቡን በደንብ እንዲከበር ማድረግ ነው። ይህን ስታስከብሩ ደግሞ እናንተ ራሳችሁ በሚገባ የተጣለባችሁን ኃላፊነት እየተወጣችሁ እንደሆነ ህዝቡ እንዲገነዘብ ማድረግን በሚገባ እሱንም መያዝ ይገባል። ዩኒፎርማችሁ በጣም ያምራል። ለየት ያለ ዩኒፎርምን ለብሳችኋል። እንግዲህ ተግባራችሁም ለየት ያለ እንደዚሁ ይሆናል ማለት ነው። ቀደም ባሉት ዓመታት የደንብ ማስከበር ስራ በህዝብ ዘንድ የሚታይበት እይታ ተቀይሮ አሁን መሰረታዊ የአሰራርና የመዘመን ለውጥን አዋልዷል። ፍጹም አገልጋይነት እንዲላበሱ፣ ስነ ምግባር የተላበሰ እንዲሆኑ፣ የሰውንም ክብር ጠብቀው በጠበቀ መልኩ ስራቸውን እንዲያከናውኑ፣ ቴክኖሎጂንም እንዲጠቀሙ፣ ክህሎታቸውንም እንዲያሳድጉ፣ ከምንም በላይ ህዝባችንንና ከተማችን በመውደድ ህዝብን በታማኝነት እንዲያገለግሉ ዘመኑን የዋጀ ደረጃውን የጠበቀ ከተለያዩ ሀገሮች ተሞክሮዎችንም በመውሰድ በአሁኑ ሰዓት የአዲስ ከዚህ በፊት ስንጠቀምበት ከነበረው አዲስ የደንብ ልብሳችንንም በዛሬው ዕለት ለአዲስ አበባ ህዝብ በይፋ የምንገልጽበት ነው።
የከተማዋን ውበትና ስርዓት ከመጠበቅ ጀምሮ ህገወጥ ንግድንና የመሬት ወረራን በስርዓት እስከ መከላከል ድረስ የተመዘገቡ ስኬቶች የዚሁ ጠንካራ ተቋም ግንባታ ፍሬዎች ናቸው። ይህ ጉዞ በከተማዋ ሌሎች ተቋማትም ተመሳሳይ የውስጥ አሰራርና የሥነ ምግባር መላበስ ጉዞ ተጠናክሮ ሲቀጥል የከተማዋን ብልጽግና ለማፋጠን መንገድ ጠራጊ ነው። የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ የገዳ ልዩ የኢኮኖሚ ዞንን ጎብኝተዋል። ገዳ ልዩ የኢኮኖሚ ዞን የሀገር ውስጥና የውጭ ባለሀብቶችን ትኩረት እየሳበ ነው። ርዕሰ መስተዳደር ሽመልስ አብዲሳ የብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝና የኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን የገዳ ልዩ የኢኮኖሚ ዞንን የስራ እንቅስቃሴ ምልከታ አድርገዋል። ርዕሰ መስተዳደር ሽመልስ አብዲሳ በዚህ ወቅት እንዳሉት ገዳ ልዩ የኢኮኖሚ ዞን ሁለንተናዊ የኢኮኖሚ ተጠቃሚነትን ለማረጋገጥ የተቋቋመ መሆኑን አመላክተዋል። ኢትዮጵያ በሚቀጥሉት ዓመታት በአፍሪካ በዓለም ላይ ተወዳዳሪ ሆና ጥራት ያለው ኢኮኖሚ እንዲኖራት ተወዳዳሪ የሆነ ኢኮኖሚ እንዲኖራት ለማድረግ ኢንዱስትሪ ላይ የሚሰራው ስራ እጅግ በጣም ወሳኝ ነው። ገዳ ልዩ ኢኮኖሚ ዞን በልዩ እሳቤ አሰራሮችን ሁሉም የክልልም የፌዴራል ስልጣኖች ጠቅላላ በሙሉ ሁሉም ሰርቪስ አንድ ቦታ በሚሰጥበት እና ኢንዲፔንደንት ሆኖ በሚሰራበት አደረጃጀት ነው የተደራጀው። 24 ሺህ ሄክታር ነው ለዚህ የክልላችን ጨፌ ምክር ቤት የሰጠው። እሱ ብቻ ሳይሆን የሚያስፈልጉት መሰረተ ልማቶች ማብራት፣ ውሃ፣ መንገድ፣ ሌሎችንም መሰረተ ልማቶች በክልል በጀት እንዲሟላ እየተደረገ ነው ያለው። የፌዴራል መንግስትም ከፍተኛ እገዛ ነው እያደረገ ያለው። ከ2 ዓመት በፊት ክቡር ጠቅላይ ሚኒስትር እዚህ ተገኝተው ይሄ ፕሮጀክት በይፋ እንዲጀመር ማድረጋቸው ሁላችንም እናስታውሳለን። ያ የተቀመጠው አቅጣጫ በተጨባጭ መሬት ላይ ውጤት እያመጣ ነው ያለው። ይህንን ስፔሻል ኢኮኖሚክ ዞን በጅማሮ ላይ ያለው ተጨባጭ መሬት ላይ ያሉት ነገሮች ተስፋ የሚሰጡ ናቸው። እንደ ሪፖርተራችን ሲሳይ ሶሬቻ ዘገባ በኢኮኖሚ ዞኑ በአሁኑ ወቅት 100 በላይ ባለሀብቶች በተለያዩ ዘርፎች ተሰማርተው የኢንቨስትመንት ስራ መጀመራቸውንም ተመልክተዋል። ከ100 በላይ ኢንቨስተር ገብቷል። ከ1 ቢሊዮን ዶላር በላይ ኢንቨስትመንት አትራክት ማድረግ ተችሏል። ይሄ ግን እጅግ በጣም ትንሽዬ እርምጃ ነች። በሚቀጥሉት ዓመታት ቀን ከሌሊት ሰርተን ስፔሻል ኢኮኖሚክ ዞኑን ለዓለም ገበያ አስተዋውቀን ሰፋፊ ኢንቨስተሮችን የምናመጣበት ስራ መሰራት ይገባል። ጥሩ ፖሊሲ፣ ጥሩ አሰራሮች፣ ጥሩ ህጎች ለዚህ ማዕቀፍ በክልልም በፌዴራልም የሚያስፈልጉ ነገሮች ሁሉ ተሟልተዋል። መሰረተ ልማቶች ከስር እየተሟሉ ይሄዳሉ። ይሄን ደግሞ የሚያስፈልገው ነገር ሁሉ እንደሚሟላ ዛሬ ማረጋገጥ እፈልጋለሁ። ለመላው የኢትዮጵያ ህዝብ በሚቀጥሉት 2-3 ወራት ኑ እንደተለመደው ተስፋችንን እንትከል፣ ኑ ለኢትዮጵያ ወንድና ሴት ታዳጊዎች ተስፋን እንትከል፣ ኑ በትብብር ኢትዮጵያን አረንጓዴ እናልብስ። ተባብረን አድዋ ላይ የፈጠርነውን ገድል ተባብረን አዲስ ገድል በማሳየት አፍሪካን፣ ዓለምን እናንቃ። እንተባበር፣ እንችላለን። እንስራ፣ እናሳካለን። ኢትዮጵያ ለምና ለዘላለም መኖር አትችልም። ኢትዮጵያ የሌሎችን ድጋፍ ጠይቃ አትችልም። በልጆቿ ጥረት ግን ታፍራ ተከብራ ለዘላለም ነፃ ሆና በልጽጋ ትኖራለች። ዜናዎቻችን እንደቀጠሉ ናቸው። በሐዋሳ ከተማ ልማት ላይ ህብረተሰቡ እያደረገ ያለው ተሳትፎ በከተማዋ ፈጣን ልማት እንዲመዘገብ ማስቻሉን የሲዳማ ክልል ርዕሰ መስተዳደር ደስታ ሌዳሞ ገለጹ። የክልሉ ርዕሰ መስተዳደር ደስታ ሌዳሞና የሐዋሳ ከተማ ከንቲባ ጥራቱ በየነ በወቅታዊ ጉዳዮች ዙሪያ ከከተማ ማህበረሰብ ጋር ውይይት አካሂደዋል። በከተማዋ እየተከናወኑ ባሉ የልማት ስራዎች ፈጣን ለውጥ ውጤት መመዝገቡን ርዕሰ መስተዳደር ደስታ ሌዳሞ ገልጸዋል። ሐዋሳ እያየን ያለነው ልማት በዚህ ደረጃ ሊሳካ የቻለው ሁላችሁም ልማት ከሚመራው ከከተማው አመራር ጎን በመሰለፍ
ፍቃደኝነታችሁን ገልጻችሁ ቤት ንብረታችሁን አንስታችሁ ያለ ምትክ ዋጋ ከፍላችሁ ልማቱ የተሳለጠ እንዲሆን አስተዋጽኦ አድርጋችኋል። የታቀደውም ልማት ፈጥኖ እንዲሄድ ካላችሁ አንስታችሁ አዋጣችሁም ለልማቱ አስተዋጽኦ አድርጋችኋል። ይሄ ልማት የእናንተ መሆኑን በማመን ከፍተኛ የልማት ኃይል ሆናችሁ ከጎናችን ተሰልፋችሁ አሁን ለተገኘው ውጤት ከፍተኛ ድርሻ ስለተወጣችሁ ነገም እንደምትወጡ በመተማመን ለመጣውም ልማት እጅግ አመሰግናችኋለሁ። ሪፖርተራችን ሚካኤል ገዙ እንደዘገበው የሐዋሳ ከተማ አስተዳደር ከንቲባ ጥራቱ በየነ ከተማዋ ያላትን ሀብት በአግባቡ በማልማት ተመራጭ ከተማ ለማድረግ በትኩረት እየተሰራ እንደሚገኝም አስረድተዋል። ሐዋሳ ለሚኖርባት ብቻ ሳይሆን ለሚመጣውም እንግዳ የተመቸች እንድትሆን ሐዋሳ የኢኮኖሚ፣ የንግድ፣ የኢንቨስትመንት ማዕከል እንድትሆን እየሰራን ባለነው ሂደት የከተማችን ነዋሪዎች እያደረጋችሁ ያለው አስተዋጽኦ እጅግ በጣም የሚያኮራ ነው። ለብዙ ከተሞችም ምሳሌ የሚሆን ስራ ነው እየተሰራ ያለው። ወደ ሌላ ዜና አልፈናል። ከተራቆቱ ተራሮች እስከ ለምለም መስኮች የኢትዮጵያውያን የጋራ ላብና ጥረት ውጤት የሆነው የአረንጓዴ አሻራ መርሃ ግብር 11.2 ሚሊዮን ሄክታር መሬትን በችግኝ በመሸፈን አዲስ ሀገራዊ የታሪክ ምዕራፍ አስመዝግቧል። የአየር ንብረት መዛባትን ከመቋቋም ባለፈ የኢኮኖሚ ዋስትና እየሆነ የሚገኘው ይህ ግዙፍ ንቅናቄ ለቀጣዩ ትውልድ የሚሻገር ህያው አረንጓዴ አደራ ሆኖ ተመዝግቧል። አለም ይልፎ ከተራቆቱ ተራሮች እስከ ምንም እጽዋት ማብቀል የማይችሉ የሚመስሉ መስኮች በኢትዮጵያውያን የጋራ ላብና ጥረት አረንጓዴ ካባቸውን መልሰው መድፋት ችለዋል። የአየር ንብረት መዛባትን ለመቋቋምና ተፈጥሮን ከነግርማዋ ለመመለስ በከፍተኛ ህዝባዊ ንቅናቄ እየተተገበረ የሚገኘው አረንጓዴ አሻራ መርሃ ግብር 11.2 ሚሊዮን ሄክታር መሬትን በችግኝ በመሸፈን አዲስ የታሪክ ምዕራፍ ተመዝግቧል። ይህ ደማቅ ሀገራዊ ስኬት የደን ሽፋንን ወደ ላቀ ከፍታ ያሸጋገረ ብቻ ሳይሆን ለቀጣዩ ትውልድ የሚተርፍ ህያው የአረንጓዴ አደራ የተጻፈበት ታላቅ ክስተት ሆኖ ተመዝግቧል። ስነ ምህዳርን ከመጠበቅ አንጻር ስናይ የደን ሽፋናችን እንግዲህ በ2011 የነበረን 17.2% ከነበረበት እንግዲህ በ2016 በተጠናው ጥናት 23.6% ማድረስ የተቻለበት ነው። እንዲሁም ደግሞ ለም አፈር ከእርሻ መሬት ላይ የሚታጠበው የለም አፈር መጠናችን 130 ቶን ከነበረበት ወደ 34 ቶን ማውረድ የቻልንበት መርሃ ግብር ነው። የዚህ ግዙፍ የአረንጓዴ ልማት የመጀመሪያውና ትልቁ ትርጉም የአየር ንብረት መዛባትን መቋቋም ነው። 11.2 ሚሊዮን ሄክታር መሬት በአረንጓዴ መሸፈኑ የከርሰ ምድር ውሃ እንዲያገግም፣ የደረቁ ምንጮች እንዲፈልቁና የብዝሃ ሕይወት በሀገሪቱ እንደገና እንዲያንሰራራ አድርጓል። የአካባቢ መራቆትና የአፈር መሸርሸር ታሪክ እየሆኑ ተፈጥሮም ውበቷን እየመለሰች ነው። መሬቱ ተጋልጦ የነበረው ማለት ነው። አሁን አልፈን መጀመሪያ ላይ ከትርም ሆነ የተለያየ ነገር እየሰራን በዚያ ልክ ያው ደን እየሸፈን ስንለው በጣም የመሬቱ ለምነትም ምርቱም በጣም ለውጣለሁ። የአፈር መሸርሸር መቀነስ፣ የደን ሽፋን ማደግ፣ የደን መራቆት ምጣኔ መቀነስ፣ የዝናብ መጠን ማደግ፣ የምግብ ማምረት አቅማችን መሻሻል፣ በቡና በሻይ በፍሩት የመጣው ተደምሮ በአፍሪካ ታላቁ ፕራክቲካሊ ለውጥ ያመጣ ስራ ተደርጎ ሊወሰድ ይችላል። የአሻራው ትርጉም በአካባቢ ጥበቃ ላይ ብቻ አያበቃም፣ የኢኮኖሚውም ምሰሶ ጭምር ነው። በተተከሉት ችግኞች ውስጥ ከፍተኛ ድርሻ ያላቸው የልማት ተክሎች ዛሬ ፍሬ ማፍራት ጀምረዋል። ኢትዮጵያ ከአረንጓዴው አሻራ ባገኘችው አቅም የአቮካዶ፣ የቡናና የሌሎች ፍራፍሬዎች ምርታማነትን በማሳደግ የውጭ ምንዛሬ ግኝቷን እያሳደገች ነው። አረንጓዴ አሻራ የዜጎችን ማዕድ ከመሙላት አልፎ የኢኮኖሚ ብስራት እየሆነ መጥቷል። በዚህ መርሃ ግብር ሲተከል የነበረው የህብረተሰቡን የኢኮኖሚ ተጠቃሚነት ሊያረጋግጡ በአጭር ጊዜ ሊያረጋግጡ የሚችሉ ዝርያዎችን የተሻሻሉና የተዳቀሉ የፍራፍሬ ዝርያዎችን በመትከል ነው። ይህን ደግሞ ኢኮኖሚያዊ ተጠቃሚነቱን የህብረተሰቡን ማድረግ የቻልነው ዛሬ ላይ የተከልናቸው ፍራፍሬዎች ፍሬ አፍርተው
ህብረተሰቡም ኪስ ገቢ መግባት የቻለበት እንደ ሀገርም ከፍተኛ የሆነ ምንዛሪ እያገኘንበት ያለበት ሁኔታ ነው ያለው ማለት ይቻላል። ይህ በ11.2 ሚሊዮን ሄክታር መሬት ላይ ያረፈው አረንጓዴ አሻራ ለነገው ትውልድ የሚተላለፍ ዘላቂ ቅርስ ነው። ከከተሞች ውበትና ጽዳት እስከ ገጠር ልምላሜ ኢትዮጵያ በዓለም አቀፍ ደረጃ በቁርጠኝነት የምታበረክተውን የካርበን ቅነሳ በተግባር ያሳየችበት ማረጋገጫ ነው። 11.2 ሚሊዮን ሄክታር ለምለም መሬት የኢትዮጵያውያን የጋራ ጥረት ውጤት፣ የነገው ትውልድ ተስፋም ስንቅ ጭምር ናቸው። በአማራ ክልል ምስራቅ ጎጃም ዞን የደብረ ኤልያስ ወረዳ አርሶ አደሮች ለዘንድሮ የመኸር ወቅት በቂ ዝግጅት እያደረጉ ነው። ወረዳው ከፍተኛ የሰብል ምርታማነት አቅም ያለው በመሆኑ ለዘንድሮ መኸር የግብዓት አቅርቦትና የመሬት ዝግጅት ላይ ትኩረት ተደርጓል። የደብረ ኤልያስ ወረዳ ኮሚኒኬሽን ያደረሰን ዘገባ አባዲ ወይና ያቀርበዋል። ኢትዮጵያ የምግብ ዋስትናዋን ለማረጋገጥ የመሬት አጠቃቀምን በማዘመን በዓመት የሚታረሰውን መሬት መጠን ለማሳደግ ትኩረት ሰጥታለች። በዚህም በዓመት አንዴ ብቻ ምርት ሲሰጡ የነበሩ አካባቢዎች ከሁለት ጊዜ በላይ ማምረት ጀምረዋል። በአማራ ክልል ምስራቅ ጎጃም ዞን የደብረ ኤልያስ ወረዳ አርሶ አደሮችም በዓመት የሚያመርቱት የምርት መጠንም እየጨመረ ነው። በወረዳው የዘንድሮ የመኸር ወቅት የእርሻ ዝግጅት ስኬታማ ለማድረግ ሰፊ እንቅስቃሴ እየተደረገ ይገኛል። ወረዳው ከፍተኛ የሰብል ምርታማነት አቅም ያለ በመሆኑ ለዘንድሮ መርሃ ግብር የግብዓት አቅርቦትና የመሬት ዝግጅት ላይ ትኩረት ሰጥቷል። እንደ እርሻ ማሳ ለጤፎች ማሳ እያለሳለስን ያው ለመዝራት ዝግጅነት እያደረግን ነው። በእርሻ ድግግሞሽ እያረሱ ያው ስንዴ የሚሆኖችን እያረስን እንገኛለን። በቆሎ ያው ባለፈው ዘርተናል። አሁን ደግሞ ወደ ስንዴና ወደ ጤፍ በሚለው ነው አሁን ደግሞ እየተዘጋጀን ያለን። ዘርና ማዳበሪያ አሁን በአግባቡ እንደየአቅሙ 50 ኪሎ የሚያመጣለ 100 ኪሎ የሚያመጣለ እንደየአቅሙ እየተጠቀመን ያለ። አርሶ አደሮቹ በሜካናይዜሽን አማካኝነት ዝግጅታቸውን እያከናወኑ ነው። በዚህም በዘመናዊ መሳሪያዎችና ትራክተሮች ማሳቸውን እያረሱ ነው። የትራክተሮችም በዚህ ሰሞን ገብተውልናል። ያው እያሳረስን ነው። በእርሻም መቼም እንግዲህ በበሬ ከማረስ በዚህ በትራክተር ማረስ በጣም ጉልበት ይቀንሳል። ደግሞ ወደፊት ምርታማ ተዚህ በቀደም የተሰልሉ አሉ። ምርታማነት በአብላጫ ይገኛል። አንድ ላይ መዝራት ማለት ጤፍን በአንድ እግር፣ በቆሎን በአንድ እግር፣ ስንዴን በአንድ እግር መዝራት ማለት ለተባይ ርጭት ምቹ ይሆናል በማለት ነው። ስንዴን ለኮምባይነር አልፎ አልፎ በየእንትኑ እየገባ ለመሰብሰብ ስለማይመቸው ለኮምባይነር ምቹ ነው ለሱ። ሁለተኛም ደግሞ ለበሽታ ለቢጫ ዋግና ለማንኛውም ነገር ለርጭት እየተስማማን አንድ ጊዜ ለመርጨት ይሄንን ይጠቅማል ብለን ነው አሁን የምናስብ። በደብረ ኤልያስ ወረዳ ለዘንድሮ የመኸር ወቅት የተለያዩ ዝግጅቶች በማድረግ በቂ ምርት ለመሰብሰብ እየተሰራ ነው። አርሶ አደሮችም ቀደም ብለው አስፈላጊውን የግብዓት አቅርቦት እንዲወስዱም ተደርጓል። በበጀት ዓመቱ የያዝነው ግብዓት ዳፕ 65000፣ ዩሪያ 52000 በድምሩ 117000 ዳፕ ቅር ተይዞ እስካሁን 52000 በሁለቱም ድምር ግብዓት ገብቷል። እሱ ገብቶ ለአርሶ አደሩ በወቅቱ እየተሰራጨለት ነው ያለ ማለት ነው። በየቦታው በየቀበሌው ተሰራጭቶ ዘራቸውን በአግባቡ ይዘሩበታል። የስንዴ ክላስተራቸውን ደግሞ አሁን ምርጥ ዘር ቀርቧል። ምርጥ ዘራቸውን እየወሰዱ ነው። ስንዴ ክላስተር ደግሞ ጊዜው ሲደርስ ደግሞ ስንዴ ክላስተራቸውን ይዘራሉ ማለት ነው። በደብረ ኤልያስ ወረዳ በዋነኝነት ከፍተኛ ምርት የሚገኝባቸው ስንዴ፣ በቆሎ፣ ጤፍና ባቄላ በሰፊው እየተዘሩ ይገኛሉ። ሰባተኛው ጠቅላላ ምርጫ ለኢትዮጵያ የዲሞክራሲ ልምምድ መሰረት ያስቀመጠ ከመሆኑን ባሻገር የውስጥና የውጭ ታሪካዊ ጠላቶች ሴራዎችን ያከሸፈ ነው ሲሉ የባህር ዳር ከተማ ነዋሪዎች ተናግረዋል። ነዋሪዎቹ አክለውም በሕዝብ ድምጽ የሚያሸንፈው መንግስት ይህንን ትልቅ የሕዝብ አደራ ተቀብሎ ለሀገር አንድነትና ለብሔራዊ ጥቅም ሊሰራ እንደሚገባ አሳስበዋል። የነዋሪዎቹን አስተያየት ሪፖርተራችን ተስፋውን ደስታ አሰባስቧል፣ እንደሚከተለው ይቀርባል። አላማችን ሀገር ማጽናት ነው። ጸንቶ ደግሞ እንደሚያይ ደግሞ ህዝቡ መልእክት አስተላልፏል። መልእክቱን ነገ ከመንግስት ይጠብቃል። የኛ የሚወክለንን መንግስት እንመርጣለን ብሎ ሲያስብ ስለነበረ አሁንም ህዝቡ የሚፈልገው ምንድነው? ለመረጠው መንግስት አደራ ሰጥቷል። የተረጋገጠ ህገ መንግስት ለመመስረት ነው። የተረጋገጠለት ህልውናውን አረጋግጦለት እንዲኖር የሚፈልገውን መንግስት የመረጠ ስለሆነ አሁንም መንግስት ደግሞ የሚመረጠው መንግስት የህዝቡን ህልውና መጠበቅና የህዝቡን መብት ማስከበር ህገ መንግስቱን ማጥበቅ አለበት። ውስጤ ሲቆጨኝ የነበረውን ቀይ ባህር ጥያቄ ያንን ያስቀጥላሉ
ግብ ያደርሳሉ የሚል እምነት ስላለኝ መርጫለሁ። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር ገዛኸኝ ጫልቺሳ እባላለሁ። ከኢኖቬሽን እና ቴክኖሎጂ ሚኒስቴር በስታርታፕ እና ኢኮሲስተም ላይ ነው የምሰራው። የኢኖቬሽን እና ቴክኖሎጂ ሚኒስቴር ስታርታፕን ከመደገፍ አንጻር የስታርታፕ አዋጅ 1369/17 ጸድቆ ወደ ተግባራ ተኪዷል። ይሄንን ሲስተም ኦልሬዲ ዲፕሎይ አድርጋችሁ የሆነ ትራክሽን አለው። ኢትዮ ስታርታፕ ውድድር በቅርብ ቀን በኢቢሲ ይጀምራል። በቅርቡ ይጠብቁን። በመጨረሻም ከውጭ በደቡባዊ ሊባኖስ እስራኤል በፈጸመችው መጠነ ሰፊ ጥቃት 47 ሰዎች መሞታቸውን ተከትሎ በእስራኤልና ሂዝቦላህ መካከል የተኩስ አቁም ስምምነት ላይ መደረሱን አንድ ከፍተኛ የአሜሪካ ባለስልጣን ተናግረዋል። በእስራኤል ጦር 47 ሰዎች ከመሞታቸው በፊት የሂዝቦላህ ታጣቂዎች 4 የእስራኤል ወታደሮችን መግደላቸው ለዚህ ስምምነት የመጀመሪያው ምክንያት ቢሆንም በቀጣናው በአሜሪካና በኢራን በኩል ያለውን ጦርነት ለማቆም ሊደርሱ የሚችሉ ስምምነቶች ላይ ተጽዕኖ እንደሚኖረው የቀጣናው ጂኦፖለቲካ ተንታኞች ገልጸዋል። በአሜሪካ ባለስልጣናት በኩል በእስራኤልና በሂዝቦላህ መካከል ስለተደረሰው የተኩስ አቁም ስምምነት መረጃ ቢኖርም በሂዝቦላህ በኩል ግን ስለ ስምምነቱ ምንም የተባለ ነገር የለም። በእስራኤል በኩል ታዲያ በደቡባዊ እስራኤል ለሚመጣ የትኛውም ጥቃት ዝግጁ መሆኗን በወታደራዊ ቃል አቀባዩ በኩል አረጋግጣለች። ለዚህም ማረጋገጫው ስምምነቱ ተደርሷል ከተባለበት ሰዓት በኋላ እንኳን በደቡባዊ ሊባኖስ በምትገኘው የናባቲህ ከተማ 12 የሚደርሱ የአየር ጥቃቶች መፈጸማቸው ቢቢሲ አካባቢውን የነፍስ አድን ተቋማት መረጃ ዋቢ በማድረግ አጋርቷል። ይህም ያልተጣራ የተኩስ አቁም ስምምነት ታዲያ በቀጣናው ያለውን ውጥረት ከማርገብ ይልቅ ሊደርሱ የሚችሉ ስምምነቶች ላይ የራሱ ተጽዕኖ ሊያሳድር እንደሚችልም ይታመናል። ተመልካቾች የቅዳሜ ምሽት ዜናዎቻችን በዚሁ ተጠናቀዋል። ስለተከታተላችሁ እናመሰግናለን። መቅደላይ ደረጃ የነበርኩ። በሰላም ደሩ።